ውይ ሀገሬ ኢትዮጵያ፣ እኔ እኮ ላንቺ የሰጠሁት ላቤን አልነበረም ደሜን እንጂ። እዚህ ጋር ደግሞ ሌላ ትኩሳት፣ ወገኔ አለቀ በሳክስ ብዛት። ብልጽግና ከኔ ወሰደ እንጂ እኔ ከብልጽግናም ሆነ ከመንግስት ምንም ወስጄም ተጠቅሜም አላውቅም። በረከት ገበሬዋ። ተበዳይ ዝም ካለ ተከሳሽ ይሆናል። ሃይ ሀገሬ፣ እኔ ላቤን አልነበረም የሰጠሁሽ ደሜን እንጂ። እኔን አስሮኝ በስሜ ለሸጡት ነዳጅ እኔን ተጠያቂ ማድረግ ከገፍም በላይ ትልቅ በደል ነው። ሀገሬ ግን እውነት በጣም አዘንኩብሽ፣ ተቀየምኩሽ፣ አፈርኩብሽ። ከሰለጠነ ከሀብታም ሀገር መጥቼ ድቅድቅ ያለ ጫካና ጨለማ ገብቼ ዝቅ ብዬ ሰራው ለሴት እህቶቼም ኩራት ሆንኩኝ። 3 ትምህርት ቤት ገንብቼ አቅመ ደካማ ህጻናትን አስተማርኩ። ምግብ ማዕከል 55 ሚሊዮን ብር ገንብቼ አረጋውያንን ጦርኩ መገብ። የፌዴራል ፖሊስ በስራ ላይ ያለ የተጎዱ አባሎቻቸውን በአቅም ደገፍ። ሀገሬ ስትፈልግኝ እኮ አጠገብሽ ነበርኩኝ። የቦረና ድርቅ ላይ ተሳትፌያለሁ። የጎፋ መሬት መንሸራተት ላይ የመጀመሪያዋ አጋዥ ነበርኩኝ። እናቶችና ህፃናት በነፃ የሚታከሙበት ክሊኒክም ገንብቼ ለምስኪን ወገኖቼ አበርክቻለሁ። ምስኪኗ ማህበረሰብ በኑሮ ውድነት እንዳይንገላታ የምችለውን አደረኩ። ይሄ ውሸት ነው ወይ ሀገሬ? እስኪ ልጠይቅሽ፣ ለምን በውሸት ከሰስሽኝ? ከመንግስት ጎን የቆምኩት እኮ የተሻለች ኢትዮጵያን አያለው በሚል ተስፋ እንጂ ሳላገኘው ሳልጠቀምኩበት በቆየሁት ነገር ስሜ እንዲጠፋ አለ። ብልጽግና ከኔ ወሰደ እንጂ እኔ ከብልጽግናም ሆነ ከመንግስት ምንም ወስጄም ተጠቅሜም አላውቅም። አንድ ስንዝር የከተማ መሬት እንኳን ጠየቄ ወስጄ አላውቅም። ሀገሬ እውነት በጣም ተቀየምኩሽ፣ አዘንኩብሽ። ከጉለቴ ሰጠውሽ እንጂ 1 ብር አልጠየቅኩሽም። በነፍሴ እምላለው እግዚአብሔር ይመስክርብኝ። እንዳልሰራ ከፈለግሽ ምናልባት አሁኑኑ ማለት ነው ከነሙሉ ክብሬ ወደ መጣውበት ብትሸኝኝ፣ ያለ ስሜ ስም ሰተሽኝ እኔ አረግብሽም። ከዚህ በፊት ብዙ ጀግኖች ብዙ የደከሙልሽ ውለታቸውን ስለበላሽ ረገሞሻል። ያ በቂ ነው። የልጆች እናት እንደሆንኩ እያወቁ ህግ እንዲያስከብሩ ህዝብና መንግስት አምኖ ያስቀመጣቸው ግለሰቦች በሴትነት ክብሬ መጡብኝ። ሰው ሀገር ለፍቼ ያመጣሁትን ገንዘብ ያለ አግባብ ቀሙኝ እና ሀገሬ ለኔ ይሄ ይገባኛል ወይ? የራሳቸውን የሚዲያ ሰራዊት አዘነቡብኝ። ፍርድ ቤት 14 ጊዜ ቀርቤያለሁ። 7 ጊዜ ዳኞች እንድፈታ አዞኝ ሌሎች ግለሰቦች አስቀምጡ። እኔ እዚህ ሀገር የመጣሁት ህግና መንግስት አለ ብዬ ነው። ማክበር የሴቶችን ቀን ሳይሆን ራሳቸውን ሴቶችን ማክበር ነው። 466,000 ሊትር 466,000 ሊትር ደግሞ በኮንትሮባንድ ለወርቅ አምራቾች ተሰጥቷል በሚል ፍርድ ቤት በልደታ ችሎት ያለው ክስ ከፍቶባቸዋል። በረከት ገበሬዋ የምትለው ደግሞ አሁን ያነበብኩላችሁ ነው። እዚህ ጋርና እዛ ጋር ሆነ፣ ሌላኛውና ይሄኛው ሆነ፣ የታችኛውና የላይኛው ሆነ፣ ግራ ቀኝ ሆነ። ኤኒዌይ ነገሮች ይታየው ማለት ወዳለው። ይህን ሁሉ አድርጋች ልጅ ያለ ስሟ ስም ከተሰጣት በትክክል ይሄ ነገር አሁን መጣራት አለበት ባይኔ። 466,000 ሊትሩ ግን ከተበደለና በኮንትሮባንድ ከተዘዋወረ 83,838,000 ምናምን ገንዘብ ነው አጠቃላይ የተጭበረበረው ማለት ነው። 83 ሚሊዮን በሉት፣ 84 ሚሊዮን በሉት። 466,000 ነጭ ናፍጣ ነው እንግዲህ በኮንትሮባንድ ለወርቅ አምራቾች የተጓጓዙ። አንድ ነጭ ናፍጣ ስታሰሉት 180 ነው። 180 በ466 አብዙት፣ በጣም ብዙ ነው ማለት ነው። ኦኬ ኤኒዌይ፣ እስኪ እናንተም ሐሳብ አስተያየት ኮሜንት ሴክሽን ላይ አጋሩ። እኔ ደርሰኝ መረጃ ይሄ ነው።